እግዚአብሔር አምላካችን ይረዳናል። እግዚአብሔር አምላክ የተመሰገነ ይሁን። መጽሐፍ ቅዱሳችንን ለመግቢያ የሚሆንን ቃል አንብበን እግዚአብሔር ይመስገን። ባለፈው ጊዜ ያየነው ዩሊጂያ ማለት በግሪክ ነው። ይሄ በረከት መባረክ ማለት ነው። ይሄ ምን ማለት እንደሆነ አይተናል። ዩሊጂያ ማለት ግሪኮች ምንድነው የሚሉት ትርጉሙን? የነገሮች ክንውን፣ የነገሮች መሳካት እና ወደ ፍጻሜ ማማር መድረስን የተመለከተ ሚስጥር አለበት በትርጉሙ ውስጥ። ይሄም ደግሞ እግዚአብሔር በሕዝቡ ላይ የሚያስቀምጠው በረከት እንደሆነ፣ ስጦታ እንደሆነ እንደዚሁ ተመሳሳይ ነገር ነው። በዕብራይስጥ ደግሞ ባራክ ማለት ነው። መባረክ ማለት ባራክ ማለት በዕብራይስጥ መባረክ ማለት ነው፣ በረከት ማለት ነው። እርሱም እንደዚሁ ተመሳሳይ የሆነ ነገር አለው። ክንውኖችን፣ ስኬቶችንና እግዚአብሔርን መፍራት ጋር የተያያዘ በእግዚአብሔር በተመረጡ ባሪያዎች በእግዚአብሔር ሕዝብ ላይ እንዲቀመጥ እግዚአብሔር ስሙ እንዲቀመጥ ሕዝቡ ከአምላኩ ጋር የሚቆራኝበት ሚስጥር። ስሜን በሕዝቤ ላይ ታስቀምጣላችሁ ይላል በብሉይ ኪዳን። ለዚህ የተመረጠው ሰው አሮን ነበረ። ቀስ ብለን እናያለን እሱን። አሁን እስቲ ለመግቢያ የሚሆንን ቃል እናነብና ከዛ በኋላ ጌታ ኢየሱስ ክርስቶስ ደግሞ እንዲረዳን ሌላ ደግሞ ክፍል ላይ እንመለከታለን። አሁን በመጀመሪያ የያዕቆብ መልእክት በአዲስ ኪዳን ቶሎ እንድታወጡት 217 ላይ ነው የሚገኘው። 217 ላይ አሁን ታገኙታላችሁ ቶሎ። እግዚአብሔር ይባርካችሁ። የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እስቲ አብረን እናነበው። ጥሩ ነው ማንበብ ወገኖቼ ሆይ፣ አብራችሁ ድምጻችሁ ወጣ አድርጋችሁ ከኔ ጋር አብረን እናነባዋለን። የተወደዳችሁ 16 እና 17 የተወደዳችሁ ወንድሞቼ ሆይ አትሳቱ ይላል። እንዳትሳሳቱ ማለት ነው። በጎ እስቲ አንብቡት። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። እግዚአብሔር ይባርካችሁ። ቁጭ በሉ። ቃሉን የሚገልጥልን እግዚአብሔር በዙፋኑ ላይ ነው። አሁን ቁጭ እንዳላችሁ ደግሞ አንድ ክፍል አውጥተን እናነባለን። ኦሪት ዘሁልቁ ላይ እናወጣለን። ኦሪት ዘሁልቁ ምዕራፍ 6 ከቁጥር 22 ጀምሮ ያለውን ቃል ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮን ለልጆቹ ንገራቸው፣ ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። ይህ በብሉይ ኪዳን ስርዓት ከሰዓት በኋላና ማታ አይደረግም። በብሉይ ኪዳን በነበረው ስርዓት ጠዋት የሚደረግ ነበረ። በጠዋቱ ክፍለ ጊዜ የሚደረግ ነበረ። ወደ አዲሱ ኪዳን የአሮንን ክህነት በሙሉ ጠቅልሎ እግዚአብሔር አብ የሰጠው ለልጁ ለኢየሱስ ክርስቶስ። ምክንያቱም የብሉይ ኪዳን ካህናት በክህነት አገልግሎታቸው ቀጣይ እንዳይሆኑ አንድ ነገር ከለከላቸው፣ ሞት ከለከላቸው። ስለሚሞቱ የግድ ሰው መተካት አለበት። ወደ አዲሱ ኪዳን ስንመጣ የማይሻር የማይሞት ዘላለማዊ የሆነ ሊቀ ካህናችን ኢየሱስ ክርስቶስ ሆነልን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ቅድም ያነበብኩላችሁ ክፍል ላይ ያለውን ነገር ትንሽ ነገር ነግሬያችሁ ባልፍ ጥሩ ነው። በጎ ስጦታ አንዳንዶቻችን በጨለማው ኃይል የክፋት የሽንገላ አካሄድና አደራረግ ውስጥ ተታለን እግዚአብሔር በቃ ለኛ
በጎ ነገር እንዳለው አይመስልንም። እስቲ አስቡት፣ ልጁን የሰጠን ከዘላለም ሞት ፍርድ ያስመለጠን እንዴት ሌሎች በጎ ነገሮችን ሁሉ እግዚአብሔር በፍጹም ደስታና ነፃ ሆኖ እንዲሰማን ያክል አይለቅልንም? ይኸው በጎ ስጦታ እግዚአብሔር ምን አለው? ሁል ጊዜ ለልጆቹ በጎ ነገርን ማድረግ እጅግ የሚወድ አባትም አምላክም ነው እግዚአብሔር። በጎ ነገር ሊያረግልሽ ደስ ይለዋል። በጎ ነገር ሊያረግልህ ደስ ይለዋል። በጎ ስጦታ እግዚአብሔር ለልጆቹ አለው። ደግሞ ፍጹም የሆነ በረከት አለው። ፍጹም በረከት ማለት ሰው ሁሉ በተለያየ ነገር ውስጥ በዚህ ዓለም ባለ በሚገኝ ነገር ውስጥ ስታዩት አቤት ይሄን ሰው የእግዚአብሔር ባርኮታል ትሉ ይሆናል። ያ በጌታ በኢየሱስ ክርስቶስ አምኖ ያልዳነ ወይም ደግሞ ያልሆነ ወይም በክርስቶስ ኢየሱስ መሰረትና ምንጭነት ያልሆነ በረከት የዚህ ዓለም በረከት ነው። እሱ ውስጥ ፍጹም በረከት የለም። ፍጹም በረከት ያለው ከየት ነው? ከብርሃናት አባት ነው ይላል። ከላይ ነው፣ ከልዑል እግዚአብሔር። የብርሃናት አባት ማለት ብርሃናትን ሁሉ የፈጠራቸው። ብርሃናት ምን ባህሪ ያላቸው? የመዘዋወር ባህሪ ያላቸው። አሁን እንዲህ ስትቆሙ ብርሃን ፀሐይ እንደዚህ ከሆነች ጥላችሁ ረጅም ይሆናል። ፀሐይዋ ወደ መሃል ወደዚህ ወደ ሴንተር ስትመጣ ጥላችሁ እያነሰች ትመጣለች። ወደ ማታ ገደማ ደግሞ ከጀርባችሁ ሲመጣ ደግሞ ጥላችሁ እየረዘመ ይሄዳል። እግዚአብሔር የፈጠራቸው የሶላር ሲስተሙ ይለዋወጣል፣ ይዟዟራል። በመዞር የተደረገ ጥላ የሚዟዟር አይደለም። የእግዚአብሔር በረከት ፍጹም ነው፣ ቀጥተኛ ነው። ሊያደርገው ከፈለገ ሊከለክለው የሚችለው ኃይል በሰማይም በምድርም የለም። ምንድነው እሱ? በረከት ፍጹም ነው። ይኸውላችሁ እግዚአብሔር ሲባርክ በእናንተ ምክንያት ለብዙዎች የበረከት ምክንያት ያደርጋችኋል። እናንተ ራሳችሁ ፍጹም በረከት ነው። ምን አለው? የዚህ ዓለም ሀብት የአእምሮን ሰላምና ፍጹም የሆነውን የአእምሮ እረፍት መስጠት አይችልም። ለዚህ ነው ባህሩ ማዶ ላይ ያሉ በሚሊዮን ሳይሆን በቢሊዮን የሚቆጠር ሀብት ያላቸው ይጽፉና ወረቀት ያስቀምጡና ራሳቸውን ያጠፋሉ። ሰላም አጣሁ። ደስታ የሚያገኘው ምንድነው? መኪና ስገዛ፣ ትልልቅ ቤት ስገዛ፣ ደሴት ስገዛ፣ አውሮፕላን ስገዛ፣ ሁሉም ይደረስበታል። የሰው ነፍስ ያለ ኢየሱስ ክርስቶስ በዚህ ዓለም ነገር አይሞላም። የሚሞላው አንድ አለ። እሱም እኔና እናንተ ልባችን ላይ ያነገስ ነው። ሞቶ የተነሳው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ሁል ጊዜ ያለ እሱ ክፍተት አለ በውስጣችን፣ ክፍተት አለ በውስጣችን። ስለዚህ ያንን ክፍተት የሚሞላላቸው የለም። ለምን? በረከታቸው ፍጹም አይደለም። ፍጹም በጎ ስጦታ ሁሉ ፍጹምም በረከት ከላይ ናቸው ማለት ከእግዚአብሔር ናቸው ማለት ከብርሃናት አባት ብርሃናትን ሁሉ የሚዘዋወረውን ነገር ሁሉ ከፈጠረው ከሰማይና ከምድር ጌታ ናቸው። ያንን በረከት ደግሞ እግዚአብሔር ለልጆቹ በማድረግ አስተውላችሁ ስሙኝ። በጎ ስጦታ፣ ፍጹም በረከት፣ የጤና በረከት፣ የምድር በረከት፣ ሰማያዊ በረከት፣ የአእምሮ በረከት፣ የትዳር በረከት፣ የልጆች በረከት፣ የተፈወሰ አእምሮ በረከት እግዚአብሔር ለልጆቹ በማድረግ እጅግ በጣም ደስ ይለዋል። ይሄንን እንዳትሳሳቱ። እግዚአብሔር ሊያደርግልሽ ሰላምሽን፣ ደስታሽን በቤተሰብም በኑሮም እግዚአብሔር ፈቃደኛ ነው። ፈቃደኛ እንዳልሆነ አስመስሎ የተዘረዘራ ዘር ካለ የእግዚአብሔር አይደለም ወገኖች ሆይ። እግዚአብሔር ሕዝቡ እንዲባርክ ለመባረክ ትልቅ ፍላጎት አለው። እግዚአብሔር አንተን ለመባረክ ትልቅ ፍላጎት አለው። እስቲ ያስቡት። ሐዋርያው ጳውሎስ እኮ ተናገረ። ሮሜ ምዕራፍ 8 ቁጥር 32 ላይ እኮ ይናገራል። ልጁን የሰጠን ከልጁ ጋር እንዲያው ሌላውን ሁሉ ነገር እንዴት አትረፍርፎ አይሰጠንም ይላል። ከልጁ በላይ ምን አለ? ምን አለ? እግዚአብሔር ከልጁ በላይ የሚሰጠው ነገር። ልጁን ከሰጠ ደግሞ ሌላውን ነገር አይከለክልም። ግን አስተውሉ
የእግዚአብሔርን በረከት ለመቀበል ሁለት ዋና ዋና ነገሮችን ይፈልጋል እግዚአብሔር። አንደኛ የሚፈልገው እግዚአብሔር ንጽህና ነው። አንዳንዶቻችን ብዙ ነገር አናረግም። ወይ ዝሙት ላናረግ እንችላለን፣ ሲጋራ አናጨስም፣ መጠጥ አንጠጣም። በቃ አሁን በቅድስና ነው ያለ ነው ብለን የምናስበው። ጥሩ ነው፣ ትክክል ነው ሐሳባችሁ። ግን የስንቶቻችን አንደበት ግን ንጹህ ነው? የስንቶቻችን አንደበት፣ የስንቶቻችን አስተሳሰብና ህሊና፣ የስንቶቻችን እንቅስቃሴ ውስጥ ንጽህና አለበት? ስለዚህ ወገኖቼ ሆይ ንጽህና ይፈልጋል እግዚአብሔር በረከቱን ሊያስቀምጥ። ሁለተኛ እግዚአብሔርን የላከልንን ልጁን ተቀብለን ከዘላለም ሞት ፍርድ አመልጠናል። ካመለጥን በኋላ በተለያየ እንቅስቃሴ ውስጥ በአገልግሎትም ሆነ በኑሮ አለን። በእያንዳንዱ ነገር ውስጥ ነገሮች ግራ ሲያጋቡ ሲያስጨንቁን እግዚአብሔር ከኛ እምነት ይፈልጋል። ንጽህናና እምነት ካለን ወገኖቼ ሆይ ከእግዚአብሔር ጋር አብረን መጓዝ የምንችልባቸው ዋና ዋና ነገሮች ናቸው። ብዙ አለ፣ ፍቅር አለ፣ ቅንነት አለ፣ የዋህነት አለ፣ ትህትና አለ። እነኚህ ነገሮች ሁሉ አሉ። ግን ዋና ዋናዎቹን የተናገርኩት ወገኖቼ ሆይ እነኚህ ንጽህናና እምነት እግዚአብሔር እነኚህ ሲያይ እግዚአብሔር ለኛ ማድረግ የሚፈልጋቸው ብዙ ነገሮች አሉ። ይሄን ቡራኬ እግዚአብሔር ምንድነው የሚለው እዚህ ጋር እንግዲህ ቀስ ብለን እንድናይ ይፈልጋል። እግዚአብሔር ሙሴን እንዲህ ብሎ ቆይ አዘዘው። እሺ ህዝቡን ነፃ አውጥቶታል። ለህዝቡ ስርዓት ሰጥቶታል። ህዝቡን ሌሊት በእሳት አምድ ይመራው ነበረ፣ ቀን በደመና አምድ ይመራዋል። ጠላቶቹ ሲመጡ ከፊት ይዋጋል። ጥቂቶች ናቸው። የእግዚአብሔር ሰራዊት ስላለ ግን ከ32 ነገስታት ጋር እግዚአብሔር እየተዋጋላቸው ልጆቻቸው ወረሱና ገቡ። እነሱ ባይታዘዙ አባቶቻቸው ሁሉን ነገር አድርጎላቸዋል። ግን እግዚአብሔር ምን እንደሚያስፈልግሽ ምን እንደሚያስፈልግህ ከፈላጊው ካንተ ከምትጠይቀውና ከምትጠይቂው ከኔና ከናንተ በላይ የሚያስፈልገንን የሚያውቅ እግዚአብሔር የተባረከ ይሁን። ህዝቡ ምን እንደሚያስፈልገው የሚያውቅ እግዚአብሔር መጣና ባሪያዬ ሙሴ አሮንና ልጆቹም ለምን ክህነት የተሰጣቸው ናቸው። ይሄ የመባረክ ጥሪ፣ ይሄ የመባረክ አገልግሎት ዝም ብሎ በድግ ብሎ የለም ወገኖቼ ሆይ። እግዚአብሔር በሰጠው በጠራው በለየው በኩል ነው የሚመጣው። ስለዚህ እንደዚህ አላቸው አሮን እና ሙሴ መጣና አሮንና ልጆቹን እንዲህ በላቸው እስራኤልን ስትባርኩ እንደዚህ ትላላችሁ። ለካ የሚቀር ነገር አለ። እንደዚህ ይላቸዋል እግዚአብሔር ይባርክህ ይጠብቅህም በላቸው። አቤት ወገኖች ሆይ ተሰብኮ የሚያልቅ ጉዳይ አይደለም። እግዚአብሔር ይባርክህ ይጠብቅህም በላቸው። እነሱ መባረክና ጥበቃ እንዲበዛላቸው ይሄ ቃል ከአሮን ሳይሆን በአሮን ውስጥ ከሰማየ ሰማያት ከልዑል እግዚአብሔር የሚወጣ ቃል ነው። ተናጋሪው ማን ነው? አሮን ነው። የሚናገረው ማን ነው? የሰማይና የምድር ፈጣሪ ልዑል እግዚአብሔር ነው። አሮን ምንድነው? የእግዚአብሔር ዘላለማዊ ሐሳብ የቃሉ ረድኤተ ጉልበት በውስጡ ያለበትን ቃል ተናገር እንዲህ በላቸው። ምን ልበላቸው? እግዚአብሔር ይባርክህ ይጠብቅህም በላቸው። እቺን ነገር ነግሬያችሁ ባልፍ አቤት አቤት ጌታ ቢረዳኝ ወገኖቼ ሆይ ይባርክህ ይጠብቅህም ማለት የእግዚአብሔርን በረከት ያገኘ ሰው አስጊ ከሆኑ ነገሮች ሁሉ የሚያስመልጥ ሚስጥር አለበት። ሁለተኛ በህይወታችን ውስጥ ከምንፈራቸው አስጊ ነገሮች አንደኛ በህይወታችን ከምንፈራቸው አስጊ ነገሮች ውስጥ የማስመለጥ እንዴት እንዳለፍን እንዴት እንደሆነ ሳናቀው የሚያሳልፈና የሚያስመልጥ ነው። ሁለተኛው ደግሞ ከማንኛውም የክፋት ኃይላት የማስመለጥ የመለኮት ሚስጥር አቅም በውስጡ አለበት። ታዲያ በረከት ሚስጥር አይደለም ትሉኛላችሁ ወገኖቼ? ምርጥ ሚስጥር ነው። ይኸው ተመልከቱት። እግዚአብሔር ይባርክህ ይጠብቅህም። ይሄ
እንዲባል እግዚአብሔር ሕዝቡን ለመጠበቅ ይሄ የመለኮት ትእዛዝ ሚስጥር ወደ ሕዝቡ በባሪያው በኩል ማለፍ አለበት። እግዚአብሔር ፊቱን ያብራልህ ይራራልህም በለው። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ፊቱን ያብራልህ ማለት የእግዚአብሔር ፊት አይሰወርብህ። እንደው አምላኬ ስለ እግዚአብሔር ሰጠኸኝ ከሆነ ይህንን ቃል ከሕዝብህ ላይ ፊትህ አይሰወርበት። ስለ ኢየሱስ ክርስቶስ ለምንሃል። ታውቃላችሁ የእግዚአብሔር ፊት ተሰውሮ ማገልገል አለ። የእግዚአብሔር ፊት ሳይኖር ማንኛውንም አገልግሎት መስጠት ይቻላል፣ ግን ሰማይ አያውቀውም። የእግዚአብሔር ፊት ያለበት አገልግሎትና አገልግሎት ብቻውን የሚታወቀው በሰማይ ወይም አይኑ በተገለጠ ባሪያ ውስጥ ነው። ስለዚህ እግዚአብሔር ፊቱን ያብራልህ ካለ በኋላ አንድ ግር ያለ ይራራልህ ማለትም ለማለት መሰላችሁ የምንኖርበትን ዓለም ያውቀዋል። ክፋቱ፣ አመጹ፣ በስጋ በሰይጣን በዚህ በዓለም ውስጥ ያለንበትን አካሄዳችን ግራ እንዴት እንደሚያጋባን ያውቃል። ስለዚህ መውደቅህ፣ መሳትህ፣ መሳሳትህ ብቻ አይደለም ማሳትህም የማይቀር ነገር ነው። በተለያየ ነገሩ ሰዎች ራሳቸው ቢስቱ ጥሩ ነው። በዚህ ዘመን ላይ የምመለከተው መሳታቸውን አይደለም። የብዙዎች መሳት ምክንያት የሆኑ አደባባዩና ሶሻል ሚዲያውን ሞልተውታል። ይሄ የሚያስፈራ ነገር እዚህ ጋር አለ። ግን ይሁላችሁ እችን ስለ እግዚአብሔር እንዳትረሱ ነግሬያቸዋለሁ። ብዙ እግዚአብሔር የጠራቸው ባሪያዎች ይሳሳታሉ፣ ግን አይስቱም። ከገባችሁ እጃችሁን አሳዩ። እማይሳሳት አገልጋይ የለም። መሳት ግን ከጨለማው ኃይል መጠቃትና ከረድኤቱ መንገድ ላይ መውጣት ማለት የሳቱ ሰዎች አሉ። ማን ላይ ያልተሳሳተ መጽሐፍ ቅዱስ ላይ እስቲ አባቶቻችንን ቁጠሯቸው። ብዙዎቹ ተሳስተዋል። ተሳስተዋል ማለት ስተዋል ማለት አይደለም። መሳት ተላልፎ ከመሰጠት ይመጣል። ከእግዚአብሔር የልብ ሐዘን ይመጣል። እግዚአብሔር ሲለቅ ይመጣል። ስለዚህ ምን አለ? ምርጦቹ ባሪያዎቹ እንዴ እኔ አንዳንድ ነገር መጽሐፍ ቅዱስ ላይ ስመለከት እደነግጣለሁ። ጌታዬ በምን አይነት ርህራሄ ነው ያስከኝ? በምን አይነት ርህራሄ ነው ያስከን? እንዴት ነው ይራራህልን? እንዴ አንድ ቦታ ላይ እኮ እግዚአብሔር ሙሴን ሊገለው ነበር ይላል። ሚስቱ ብድግ አድርጋ ቶሎ ሱፋጭ መጣችና ሕፃኑን ገረዘችና ደሙን ወደ እግሩ ጥለችና አንተ የደሙ ሽራ ነህ አለችው። ምንድነው እሱ ሚስጥሩ? እግዚአብሔርም ሙሴን ሊገለው ነበር ይላል። ምንድነው እሱ ታዲያ? እንዲህ ትልልቅ የእግዚአብሔር ባሪያዎች በመካከላችሁ ነብይ ካለ እኔ እግዚአብሔር በህልም ወይ በራእይ እነግረዋለሁ፣ አናግረዋለሁ። ከባሪያዬ ከሙሴ ጋር እንዲህ አይደለም፣ ሰው ከባልንጀራው ጋር እንደሚነጋገር አፍ ለአፍ አወራዋለሁ ያለውን ሰው ሊገለው ነበር። ከእግዚአብሔር ጋር መሄድ የሚቻለው ማገልገል ጥሩ ነው፣ የእግዚአብሔር ርህራሄ ሲከተል ነው። አላውቅም ስንቶቻችሁ እንደምትረዱኝ አላውቅም። ያለ እግዚአብሔር ርህራሄ የእግዚአብሔርን መንገድ መሄድ አይቻልም። እንሳሳታለን፣ ግን በዚህ በአመፀኝነት አይደለም። ሰው ሆኖ ድንገት በአጋጣሚ መሳሳት አለ። ዳዊትም የሰውን ሚስት ወስዶ አማግጦ እንደገና ባሏን አስገድሏል። ይሄ መሳሳት ነው፣ መሳት አይደለም። መሳት ማለት እንደ ሳኦል ከእግዚአብሔር መንፈስ ጋር ተለያይቶ ወደ ጠንቋይ ቤት ሄዶ መናፍስት ጠሪ አምጥቶ ሳሙኤልን አስነሽልኝ እስከሚል ድረስ መናፍስት ያጠፋው ሰውዬ እነሱም ማነጋገር ጀመረ። ይሄ መሳት ነው ወገኖቼ ሆይ። እዚህ ጋር ምንድነው የሚለው? እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ያብራልህና ይራራልህም። ትሳሳታለህ፣ ትወድቃለህ፣ ግና የሚያነሳው አጠገብህ ይሁን። በምን? በቡራኬ። እንዴት አይነት ሚስጥር ነው ወገኖቼ ሆይ! እንዴት አይነት ሚስጥር ነው! እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምንም ይስጥህ። እግዚአብሔር ፊቱ ወደኛ ከመነሳት አይከልከልብን።
በልጁ በኢየሱስ ክርስቶስ ከዘላለም ሞት ፍርድ አስመልጦ ከዓለማዊነት አውጥቶ እስራት ተፈተን ወገኖቼ ሆይ በማህተም በመንፈሱ ማህተም ታትመን ልጆቹ ሆነን ስንመላለስ ምንም አይደለም። ብዙ ነገር ሊሰወር ይችላል፣ ፊቱ ግን አይሰወርብን ወገኖቼ ሆይ። ፊቱ ግን አይጥፋብን ወገኖቼ ሆይ። የእግዚአብሔር ፊት ሳይኖር አገልግሎት አለ። ያውም በዚህ ዘመን ላይ እጅግ በበዛ ሁኔታ እግዚአብሔር ፊቱ በሌለበት ማለት ፕሬዘንሱ በሌለበት፣ መገኘቱ በሌለበት፣ ሽታው በሌለበት አገልግሎት ዓለምን እየከደነው ነው። አላ ጌታ የጠራሁት እኮ ብዙ ነው፣ የመረጥኳቸው ግን ጥቂቶች ናቸው። የተመረጡ ማለት በእግዚአብሔር ቃል እውነት ከሰሙት ከእግዚአብሔር የዘላለም ሐሳብ ሳያፈነግጡ ዋጋ ከፍሎ መከተል ማለት ነው። 12 ሰዎች ይከተሉታል ኢየሱስ ሲሄድ። ትንሽ ከተማው ህዝብ በህዝብ ነው፣ የሚከተለው ሰው ትንሽ ነው። በኋላ አንድ ሰው መጣና ጌታ ሆይ እሺ መዳን አለ፣ ታዲያ አሁን ትንሽ ሰው ነው የሚከተልህ፣ እሚድኑ ጥቂቶች ናቸው እንዲህ አለው። ሉቃስ ወንጌል ምዕራፍ 13 ላይ ተገኘላችሁ። በጠበበው በር ለመግባት ተጋደሉ እላችኋለሁ። ብዙዎች ይፈልጋሉ፣ ፊቱ የሌላቸው ፊቱ ሳይበራላቸው በውሸት እያገለገሉ ግን ብዙዎች ይፈልጋሉ አይችሉምም። ነገረው ሚስጥሩን። ምን አለ አንድ ወንድም ቆይቷል ሲነግረኝ፣ አውቶቡስ ልሳፈር ስላለ ትኬት የሚቆርጥበት ቦታ ትኬት እንደዚህ እንቆርጣለን አለ። ዩኒቨርሲቲ ይማራል ግን በአውቶቡስ ነው የሚመላለሰው። የዛ ጊዜ እንደዚህ ሲነግረኝ እና ከዛ በኋላ ሰው እንዲህ በቃ ለመግባት አውቶቡሱ በሩን ታውቃላችሁ፣ አይታችኋል። ብዙዎቻችሁ እርግጠኛ ነኝ በደንብ ታውቃላችሁ። ሰዎች እንዲህ ያዩና በጠበበው በር ለመግባት ተጋደሉ እንደዚህ ይሆን አልኩኛል። አረሰውም ወገኖቼ ሆይ በጠበበው በር ለመግባት በቃ ጭንቁን ለመግባት ቲኬቱን እኮ ይዟል፣ ግን ጭንቅ ነው ለመግባት። በዛ በኩል ወጣ ግማሽ አካሏ ነው የምትቆርጥላቸው ቲኬቱን። በቃ ወገኖቼ ሆይ ሜዳ ለሜዳ እንደ ልባችን እየተናገርን እየኖርን የሚገባ ይመስላችኋል? ያ ዓለም ከተፈጠረ ጀምሮ የተዘጋጀ መንግስት። ለዚህ ነው ወገኖቼ ስሜን አስቀምጥልኝ፣ ከህዝቡ ጋር መቆራኘት እፈልጋለሁ። ስሜን አስቀምጥልኝ፣ በላያቸው ላይ ማረፍ መኖር እፈልጋለሁ። ስሜን አስቀምጥልኝ። ይሄ እግዚአብሔር አምላክ ወገኖቼ ሆይ መለኮታዊ ስሙ እዚህ ላይ ስንመለከት ተደጋግሞ በብሉይ ኪዳን የተጻፈው በዕብራይስጥ ነው። በዕብራይስጥ ይሄ እግዚአብሔር ይባርክ የሚለው ዕብራይስጡ ላይ ነጠላ ቁጥር አይደለም። እዚህ ጋር እግዚአብሔር ነው የሚለው፣ እዛ ላይ ግን ኤሎሂም ነው የሚለው። ኤሎሂም ማለት ነጠላ ቁጥር አይደለም፣ የብዙ ፕሉራል ናምበር የብዙ ቁጥር ነው። እግዚአብሔር ኤሎሂም ይባርክ ማለት አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ነው በኋለኛው ዘመን ከአዲስ ኪዳን የክርስትና ትምህርት ጋር ከስላሴ ትምህርት ጋር ተስማሚ የሆነ ቃል ነው። ይሄ እዛ ጋር የሚቀር አይደለም። አልፎ አዲስ ኪዳን ውስጥ በክርስትና ከስላሴ ትምህርት ጋር የተስማማ መሆኑ አብ አለ እዚህ ጋር፣ ወልድ አለ እዚህ ጋር፣ መንፈስ ቅዱስ አለ። በዕብራይስጡ እንደዛ ነው የሚለው ወገኖች ሆይ ምን አለ? ደጋግሞ የመለኮትን ስም በላዩ ላይ የሚያስቀምጥበት ምክንያት በውስጡ ያለውን ኃይል፣ በውስጡ ያለውን ክብር፣ በውስጡ ያለውን ሚስጥር ወገኖች ሆይ እግዚአብሔር ነው የሚያዘው። ይህን ያዘዘው እግዚአብሔር ነው። እግዚአብሔር አምላክ የተባረከ ይሁን። ይሄ በታማኝ ባሪያዎቹ ፊት ተዘጋጅቷል። እግዚአብሔር ባርኮቱ ከክፉ ኃይላትና ከተለያየ ክፉ ነገር ሁሉ የሚያስመልጥ ሚስጥር አለበት። አሁን አንድ ሰው እኔ የገረመኝ ልንገራቸው። ቡራኬ ተቀብላችሁ ውጡ ሲባል ብዙ ሰው ብዙ ሰዓት ቆይቶ መጨረሻ ላይ ብድግ ብሎ ይወጣል። ቆይ የምንባረከውም አናውቅ፣ የሚባረከውም አያውቅ። አናሳዝንም? ይሄንን የሚያክል ሚስጥር መጨረሻ ላይ ሰው ከደከመ በኋላ
እና ምን ካለ በኋላ ሊወጣ ቡራኬ እኔ አስታውሳለሁ ብዙ እኛ ድሮ እንዳይመሽብን የተለያየ ያኔ ቤተክርስቲያን ዝግ በነበረ ሰዓት ላይ ቡራኬ ምናምን አንጠብቅም። በቃ ፕሮግራሙ እንዳለቀ ምን እናውቃለን ወገኖቼ ሆይ ኃይሉ በረከቱ ሚስጥሩ አለበት። እግዚአብሔር አምላክ ይርዳን። እርዳኝ በሉ ባካችሁ፣ ግድ የላችሁ። እግዚአብሔር ልጆቹ በኢየሱስ ክርስቶስ በኩል እንዲባረኩ ስለሚፈልግ አላወጣውም። እሱን እናንተ ራሳችሁ በኋላ ጻፉና ታነባላችሁ። የሉቃስ ወንጌል በሉና ምዕራፍ 24 በሉና ቀና በሉ። ከዛ በኋላ ቁጥር 50 ላይ እንደዚህ ይላል፣ ኢየሱስ ክርስቶስም እስከ ቢታንያ ድረስ ይዟቸው ወጣ ይላል። ቀና በሉ ባካችሁ። እስከ ቢታንያ ድረስ ይዟቸው ወጣ። ከዛ በኋላ እንደዚህ ይላል፣ እጁንም አንስቶ ባረካቸው ይላል። ምን ብሎ እንደባረካቸው አልተጻፈም። እስከ ቢታንያ ድረስ አወጣቸው፣ እጆቹንም አንስቶ ሊሄድ ሲል ባረካቸው። ይሄ ሚስጥር ወገኖቼ ሆይ የአሮንን ክህነት ወስዶ ጠቅልሎ ሊቀ ካህናችን ለሆነው ለኢየሱስ ክርስቶስ ባራኪ ለሆነው ጌታ እባካቸውን ክብር እንደሚገባ እንስጠው ለዚህ ጌታ። እግዚአብሔር እኔና እናንተ ልጆቹ ይህንን ባርኮቶቹን ሁሉ እንድንለማመዳቸው ይፈልጋል። እግዚአብሔር በረከት እንደ ዕጣ አይደለም። አንተ አውጣ ሲያንተ ዕጣህን አንተ አይደለም። ከእያንዳንዳችን እንቅስቃሴ ከስራችን ጋር ከምናደርጋቸው ነገሮች ሁሉ ጋር ነው። ይሄንን ለማወቅ ከፈለጋችሁ ዘፍጥረት ምዕራፍ 49 ላይ አውጡ። ቁጥር 28 ጋር እንሄድ ነው። ቁጥር 28 ለምን ወርታችሁ ብዙ ማየት ብዙ አያስፈልገንም። ያዕቆብ ይኸው ሽማግሎች በቤተ ክርስቲያን ይኸው እነኚህ 50 ዓመት 60 ዓመት አገልግለው እድሜያቸው ገፍቶ 75 80 ውስጥ የገቡ አባቶች እንዳትሳሳቱ፣ በረከታቸውን ካገኛችሁ ተቀበሉ። ሚስጥር አለ እዛ ውስጥ፣ ብዙ አልገባም። ሚስጥር አለ ወገኖቼ ሆይ። በብሉይ ኪዳን በአዲስ ኪዳን ይኸው በብሉይ ኪዳን እነኚህ አባቶች ነበሩ። ወደ መጨረሻ ላይ አልነበሩም ሳያቸው በአገልግሎታቸው፣ ግን ወደ መጨረሻ ላይ የነቢያት መንፈስ ነው ላያቸው ላይ የሚመጣው እና ምን ይላሉ? እያንዳንዱን ልጆቻቸው ጋር ሙሴን ስታዩት፣ ያዕቆብን ስታዩት፣ ኤሳውን ስታዩት፣ ይቅርታ ይስሐቅን ስታዩት የሚናገሩት ሚስጥር ማለት የወደፊቱን የአልፎ የትና የት ያለውን ነገር ሁሉ ለልጆቻቸው ይናገራሉ። ይኸው እዚህ ጋር ቁጥር 27 ላይ ቢንያምን ይባርክና ቁጥር 28 ላይ እነዚህ ሁሉ 12ቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው፣ ባረካቸው፣ እያንዳንዳቸውን እንደ በረከታቸው ባረካቸው። እቺን ያዙ። እንደምናቸው? እንደ በረከታቸው። ዝም ብሎ አፍሶ መስጠት የለም። ሚስጥሩ መባረክ ያለበት በጣም ማን ነበረ? ታላቁ ልጅ ነዋ፣ ሮቤል ነዋ። ሮቤል አለቅነት ለአንተ አይገባም፣ አንተ ወላዋይ። ምክንያቱም ምንድነው? አንተ እኮ አባት መኝታ ላይ ወጣል። በል አንተ አለቅነት ለአንተ አይሆንም፣ ወላዋይ ዞር በል አለው። እሱ ትልቁን በረከት ያስቀመጠው ታውቃላችሁ? ያዕቆብ ዮሴፍ ላይ ነው። በጡት በረከት ይለዋል፣ በማህፀን በረከት ይለዋል፣ በሰማይ በረከት ይለዋል፣ በምድር በረከት ይለዋል፣ በመውጣት በረከት ይለዋል። በረከቶቹን ሁሉ በትልቁ እነ ይሁዳን ሲባረካቸው ገዢነትና ይሄ ነገስታት ከሱ እንደሚወጡ ይባረካቸዋል። እያንዳንዳችን በረከቱን የምናገኘው በሚከተለን ስራ ነው። በስራ አይጸደቅም። በጌታ በኢየሱስ ክርስቶስ በማመን ነው የሚጸደቀው። ነገር ግን ስራችን በምድር ላይም በሰማይም ላለ ነገራችን ወሳኝ ነው። እጆቹን አነሳ ኢየሱስ ክርስቶስ። ከዛ በኋላ ባረካቸው። ለምን አስፈለገ ብዬ ስመለከት
ለካ አገልግሎት ብቻውን አገልግሎት ይባላል። ቡራኬ ያገኘ አገልግሎት አቤት 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 አቤት። አንድ ሰው ስሙን አልናገርም፣ ከዛሬ 20 ዓመት በፊት አካባቢ ነው 25 ምናምን ዓመት ይሆናል። እየጸለየ ጓዳ ውስጥ ያለ ነውና አገልግሎት ሊጀምር ሲል ሄደና ያ ሰው ነው እሱ አይደለም የሚነግረኝ፣ ያ የባረከው ሰው ነው። ያ ደግሞ በአገልግሎት የቆየ ሰው ነው በአገልግሎት በጠዋት ቤቴ መጣለ። ምንድነው እሱ አገልግሎት በቃ ተሰጥቶ የለም ወይ ምን ትፈልጋለህ አልኩት አለ። አይ አንተ ሳትባርከኝ አልጀምርም አለኝ አለ። ምን አይነት ብልህ ሰው ነው! ባርከከው። ከዛ በኋላ በምድራችንም በዓለም ዙሪያም ትልቅ አገልጋይ ነው። አሁን አላቅም እንዴት እንዳለ። ወገኖቼ ሆይ አስተዋዮች አሉ። እጁን አነሳና ባረካቸው። ምን አስቀመጠ ላያቸው ላይ? ምን አስቀመጠ ላያቸው ላይ? የሚናገሩትን ነገር የሚፈጸምበትን የመለኮት አቅም በውስጣቸው ከተተው እጁን አንስቶ ሲባረካቸው። እስቲ እዩ፣ ሁሉን ነገር ጨርሷል። እጁን አንስቶ ባረካቸው የሚለው ሚስጥር በጣም ጥልቅ ነው ወገኖቼ ሆይ እግዚአብሔር አምላክ ይርዳን። አሮን ለመባረክ የተጠራው ፍልስጤማውያንን፣ ፌርዛውያንን፣ ኢያቡሳውያንን ዞስ እነኚህ በዙሪያ አይደለም። አሮን ሕዝቤን ስትባርክ ነው ያለው። ሕዝቤን ስትባርክ እንዲህ በል። ወደ አዲስ ኪዳን ስንመጣ በጌታ በኢየሱስ ክርስቶስ አምኖ ለዳነው ሕዝብ የሚደረገው በረከትና ሌላ በረከት ብዙ አላውቅም አይገባኝም። ግን ኢየሱስ ክርስቶስ የሚባርከው በደሙ የተገዙትንና በእርሱን በማመን ከዘላለም ሞት ፍርድ ያመለጡትን ነው። ስለዚህ ነው አጭርና ግልጽ ነገር በአዲስ ኪዳን የሚባርከው ልጆቹን ነው። ልጆቹን እንዴት ነው የሚባርከው? አሁን ብዙ ጊዜ ልጅነታችን በተገቢው ልክ በዚህ ዓለም ባለው ኑሯችን ላይ አልተገለጠም። ተገልጧል? አልተገለጠም። ነገሩ እኮ ከሰማይ ተለቋል። ልጅነታችን በመንፈሱ ታትመናል። ስማችን በሕይወት መዝገብ ተጽፏል። ግን ወገኖቼ ሆይ እኔና እናንተ የማልጅ እንደሆንን ስለማናውቅ ብዙ ነገር እናንቦራጭቃለን። መንፈሳዊ ሕይወታችን ሲያድግ፣ ልጅነታችን ሲገባን በጥንቃቄ መኖር እንጀምራለን። ምክንያቱም በክርስቶስ ኢየሱስ የዳንን የእግዚአብሔር ልጆች ነን። ቡራኬው የታዘዘልን ልጆች ነን። እግዚአብሔር አምላክ የተመሰገነ ይሁን። አያችሁ፣ ይሄ በበረከት ውስጥ ያለ አስጊ ከሆኑ ነገሮች ማምለጥ፣ እንደገና ደግሞ ከክፉ ኃይላት ደግሞ መሰወር ማለት ይሄ እግዚአብሔር አምላካችን የተመሰገነ ይሁን። ወገኖች ሆይ ስናውቀው ለካ በበረከት ውስጥ ከምናየው ከማናየው፣ ከምናውቀው ከማናውቀው፣ ከምንፈራው ከማንፈራው። እምንፈራው እኮ 11 ነገር ነው የምንፈራው። 1001 የማናውቀው ነገር አለ ሊያጠፋን የሚፈልግ። ያን 1001ን የሚያየው እግዚአብሔር በባርኮት ውስጥ ሰውሮ ለዛሬ ላበቃን ጌታ ክብር አይገባም ትላላችሁ? ይኸው አንዳንድ ጊዜ ሚስጥሩ ሲገባን ለመባረክ ትጋት፣ ንቃት፣ አጥብቆ እግዚአብሔርን ፊት መፈለግ እንዳለብን ወገኖቼ ሆይ አንድ ጊዜ አውጥቼ አላነበውም። ያዕቆብ ደንግጧል። እችም በትሬን ይዤ ዮርዳኖስን ተሻገርኩኝ። አሁን ግን የሁለት ክፍል ሰራዊት ሆኛለሁ። ምን ያደርጋል? የዛሬ 20 ዓመት በፊት ያታለልኩት ወንድሜ እፈራዋለሁ፣ በፊቴ ላይ ነው ያለው፣ ምን ይሻለኛል እያለ ከላባ ጋር ላባን እንዳትረከው አለው። ላባ ተከታትሎ መጥቶ ሊያጠፋው እኮ ነው። ላባ እኮ ልጆቹን ይዞ ከሱ ጋር ሳይሰናበት ነው ጥሎት ነው የጠፋው። ያዕቆብ ማለት የስሙ ትርጉም አታላይ ማለት ነው፣ አጭበርባሪ ማለት ነው። ስለዚህ በደረሰበት ነው የሚያታልለው ያዕቆብ።
አሁን መጣ። ልክ ባደረበት ቦታ ላይ ላባ ሲመጣ ትነካውና ለምን አለ የአባቶቹ ባርኮት ላይ ውላል። ትነካውና አለው መጣና የአባቶች አምላክ ማታ አስጠነቀቀኝ እንጂ አረግልህ ነበር አይነት ነገር ነው የሚለው። ከዛ በኋላ ተለያዩ። በቃና ላባም ሄደ፣ ልጆቹን ሳመና ላባ ተመለሰ። ሲሄድ ወገኖቼ ሆይ የመላእክት ሰራዊት አቤት 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 ያዕቆብን ተገናኙት። ያዕቆብ አያቸው። አስተውሉ። ራእዮች ሚስጥራት ከሰማይ ሲገለጥላችሁ ዝም ብሎ አይደለም። ሚስጥሩ አንድ ልናውቀው ልንረዳ የሚገባ ነገር አለ ጌታ የገለጠው ነገር ውስጥ። ከዛ በኋላ አያቸውና ያዕቆብ እንዴ መላእክት ናቸው እኮ የመላእክት ሰራዊቶች ናቸው የተገናኙት መጥተው። ምን አለ ያዕቆብ አያቸውና እነዚህ የእግዚአብሔር ሰራዊቶች ናቸው አለ። ቦታው ምን አለው? መሃናይም አለው። ያንን ቦታና ሄደ። ልክ ሲሄድ ምን አደረገ? ከብቶች አመጣ፣ ላሞች፣ ጥጆች፣ አህዮች፣ በጎች፣ ፍየሎች አረገና ወደ ኤሳው ሄዱ። ገስግሱ ሄዱ። ሲያገኛችሁ ኤሳው ምንድነው ሲላችሁ ለጌታዬ ፊትህን መመልከቻ ነው ብላችሁ በሉት። ከኋላ ደግሞ እናንተ ደግሞ ከኋላ ሂዱ እሚላችሁን ሰምታችሁ መልሱልኝ አለ። ነገሮቹን እየከፋፈለ ከብቱን እየከፋፈለ መጨረሻ ላይ ራሔልንና ዮሴፍን አደረገ። ከዛ በኋላ መጡ መላእክተኞቹ ደርሰው መጡና ኤሳው እየመጣ ነው እና ምን አላችሁ? አይ እየመጣ ነው እኮ ያዕቆብ እየመጣ ነው ብለን አልነውና ጌታችን ልኮን ነው ወደ አንተ አልነው። ምን 400 ሰዎች አብረውታሉ። እግዚአብሔር ሆይ አስቀድሞ እኮ መላእክቶቹን ያሳየው ካንተ ጋር ያለው ሰራዊት ይበልጣል ነው እኮ የሚለው እግዚአብሔር። አቤት 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 አቤት! በረከት ማለት እግዚአብሔር ከኛ ጋር መሆን ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ሆይ ወንድሜ ከበህ በጣም ኃይለኛ ሰው ነው እፈራዋለሁ። ለምን? ያደረገውን ያውቃል። አጭበርብሮት ገብቶ በምስር ወጥ ብኩሩና ወስዶበታል። አሁን እንዲህ አርኩ ከሁሉ በኋላ ያዕቆብን ራሔልንና ዮሴፍን እየከፋፈለ አንተን ሲያገኝህ እነኝን የእጅ መንሻዎች ስጠው። ምንድነው ካለህ ባሪያ ከኋላ እየመጣ ነው ፊትህን ለመመልከቻ ነው በላችሁ በሉት። አንተን ደግሞ ካለ እነኝን ቢገድል እነኚህ ያመልጣሉ። መጨረሻ ላይ ሴቶቹና ልጆች የሚፈጃቸው እነኚህ ደግሞ እንዲያመልጡ እያለ እየከፋፈለ እኔም ችግሬ ይሄ ነው፣ ያንቺም ችግርሽ የሆነው ያንተም ችግር ይሄ ነው። እግዚአብሔር ይናገርሃል። ከተናገረ በኋላ ዞር ይላል። እኛ ባለማመን ጭንቀት መከራ ውስጥ እንገባለን። ለምን? አብሮን ያለውን ስለማናቅ። ነግሮታል። ምን ብሎታል? ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ አላልከኝም? እሺ ዘርህ እንደ ሰማይ ከዋክብት አላልከኝም? ይሄ ወንድሜ ሊገለኝ ነው። ምን ይበልህ እግዚአብሔር? የሰማይን አካላት ገልጦ አሳየህ። አንዳንዶቻችን እኔ ከአንቺ ጋር ነኝ አይዞሽ ብሎ ምን ይሻለኛል አብሮሽ እሆናለሁ ብሎ የለም እንደ እግዚአብሔር። አሁን ከዛ በኋላ አሻገረና መጨረሻ ላይ እሱ ከወንዙ ማዶ መጣና ብቻውን ቀረ ያዕቆብ። እስኪነጋ ድረስም አንድ ሰው ይላል ይታገለው ነበረ። ምን አለው ያ ሰው? አሁን ሊነጋጋ አቀላልቷልና ልቀቀኝ ሲለው ካልባረከኝ አልለቅህም አለው። ስም ማን ነው አለው። አባቱ ጋር ሄዶ ሸውዷል፣ አታለዋል። እኔ ኤሳው ነኝ ብሎ ብዙ ቦታ ላይ አድርጓል። አሁን ግን እውነቷን ቁጭ አድርገ እኔ ስሜ ያዕቆብ ነው አለ። ከእንግዲህ ወዲህ ስምህ እስራኤል እንጂ ያዕቆብ አይባል። ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃል። ስምህ ማን ነው አለው። ስሜን ለምን ትጠይቃለህ? አሁን ሊነጋጋ አቅልቷል። ስሜን ለምን ትጠይቃለህ አለው። ያዕቆብ እንደዚህ አለ፣ እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች። ውቢቷ ራሔል ስትመጣ፣ ሊያ ስትመጣ፣ ልጆች ሲመጡ፣ መዓት መቶ በግና ፍየል ሲመጣ ሰውነቴ ድና ቀረች አላለም። እግዚአብሔርን ሲያይ በረከቱን ሲቀበል እግዚአብሔርን
ፊት ለፊት አየሁ፣ ሰውነቴም ድና ቀረች። በዚህ ዓለም ሀብት፣ በዚህ ዓለም ፎቅና ምድር ላይ ያለ G+7 ጂ ምናምን አታርፍም። ሰውነቴ ድና ቀረች አትልም። ሰውነትህ ድኖ የሚቀረው እውነተኛው የእግዚአብሔር ክብር ሲገለጥልህና አይንህ ያን የእግዚአብሔርን ፕሬዘንስ ሲያገኝ ነው። ከዛ በኋላ ምን አደረገው? ጭኑን ሹሉዳ ማለት ይሄ ባት ይሄ ወርች ማለት ነው። ይሄ ሲመጣ አንከስ ያለ እስራኤላውያን እስካሁን ድረስ የወርች ስጋ አይበሉም። ምክንያት ያዕቆብ የጭኑ ሹሉዳ ተነክቶ ስላነከሰ ምን ሆኖ መጣ? እግሩ፣ ጉልበቱ፣ ዕውቀቱ፣ አቅሙ እያነከሰ የዘላለሙን በረከት ግን ተቀብሎ መጣ። ክብር ለኢየሱስ ክርስቶስ ይሁን። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። እስቲ በሉ አንድ ጊዜ ከኔ ጋር ካልባረከኝ አልለቅህም። ምንድነው በአዲስ ኪዳን ይሄ? ተንበርክኮ የሚያዝ ነው። በጸሎት ይታገላሉ። እንደ ያዕቆብ አንዳንድ ክርስቲያኖች ይታገሉና የእግዚአብሔርን በረከት ከራሳቸው አልፈው ለምድራቸው እንደ ዳንኤል ለአገራቸው ጭምር ያመጣሉ። እንደዛ አይነት የሚታገሉ ባሪያዎች ጌታ ያብዛልን። ክብር ለኢየሱስ ክርስቶስ ይሁን። ወገኖች የበረከት ሁሉ ምንጭ ኢየሱስ ክርስቶስ መሆኑን ከተረዳን ወገኖቼ ሆይ አስቡ አንድ ነገር። የበረከት ሁሉ ምንጭ ኢየሱስ መሆኑን ከተረዳን ከኢየሱስ ክርስቶስ ጋር ከመቼውም ጊዜ ይልቅ የምንጣበቅበት ዘመን ነው። እምትሰሙት ሶሻል ሚዲያ ላይ በዓለም ላይ መካከለኛው ምስራቅ ዓለም የተለያየ ሀገር ላይ ሁኔታዎች ላይ ስትሰሙ አትረበሹ። ከእግዚአብሔር ቁጥጥር ውጪ የሆነ ነገር በዓለም ላይ ምንም ነገር የለም። በዚህ እረፉና ከዛ በኋላ ምን አድርጉ መስላችሁ? መጠጋታችሁን አብዙ። ምክንያት የበረከቱ ምንጭ እግዚአብሔር ነው። አዎ በጌታ በኢየሱስ ክርስቶስ በኩል አንድ ነገር አስተውሉ። ኢየሱስ እንደዚህ አለ፣ ከኔ በቀር ወደ አባቴ ይመጣ የለም፣ መዳን በሌላ ማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም ኢየሱስ ክርስቶስ ብቻ ነው። ይኸው ከኔ በቀር አይደለም ያለው ኢየሱስ፣ ወደ አባቴ የሚመጣ የለም። ከኢየሱስ በቀር በረከት የሚመጣበት መንገድ የለም። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖች ሆይ። አዎ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የእግዚአብሔር በረከት ይኸው በአሮን ጤም መደረቢያ እንደሚወርድ እንደ አርሞኒየም ጠል። የአርሞኒየም ጠል ማለት ይኸው በረዶ ነው። ተራራው ጫፉ በረዶ ነው። ፀሐይ ይመጣና ያንን በረዶ ሲመታው በረዶው እየቀለጠ ውሃው ሲፈስ ያለውን ውበት ይዩት። በቃ በአሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ እግዚአብሔር በዛ ሕይወትንም በረከትንም አዝዟል። እግዚአብሔር ወንድሞችና እህቶች አንድ ላይ ሲቀመጡ ሲስማሙ በዛ ውስጥ ምን አለ መሰላችሁ? የእግዚአብሔር ባርኮት ምንጭ ይለቀቃል። የባርኮቱ ምንጭ እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። የዘላለማዊ አምላክ በረከት መጽሐፍ ቅዱሳችንን ወገኖቼ ሆይ ኦሪት ባወጣውና ባነበው ጥሩ ስለሆነ 14 አካባቢ ላይ አውጡ። ከቁጥር 14 ጀምሮ 14 ከ14 ጀምሮ አንባለሁ። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋውንም ተከትሎ እስከ ዳን ድረስ ሄደ። ብላቴናውም ከፍሎ በሌሊት እርሱ ከብላቴኖቹ ጋር ወረደባቸው፣ መታቸው። በደማስቆ ግራ እስካለችው እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንም ከብቶቹንም ሴቶችና ሕዝቡን ደግሞ መለሰ። ከሎዶ ጎሞር ከእርሱ ጋር የነበሩትን ነገስታት ወክቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሰዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ ልብ አድርጉ፣ የሳሌም ንጉስ መልከ ጼዴቅ እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከው። አብርሃም
ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። ቀና በሉ በቃ አንድ ጊዜ ወገኖቼ ወይ 300 ብላቴኖችና አንዳንድ ደግሞ ልጆች 5 ነገስታት ያሸንፋሉ? አንተ በክርስቶስ የተቀበልከው በረከት የመናፍስቱ ዓለም አለቆችን በሙሉ ድምጥ ማጣቸውን ማጥፋት የሚችል ኃይል አለው። ክብር ለኢየሱስ ክርስቶስ ይሁን። አብርሃም ብላቴኖቹን ከፈላቸው ለሁለት። በዚህ በኩል ሂዱ። እኔ በመንፈሴ አልረዳም እንደዚህ እግዚአብሔር አምላክ የተመሰገነ ይሁን። ከብላቴኖቹና ከአብርሃም ጋር የሰማይ ሰራዊት ገብተዋል። 5 ነገስታትን እኮ ድምጥ ማጣቸውን ያጠፋቸው። ምን አደረገ? ምርኮውን ሁሉ ሰበሰበ። ሎጥን ወንድሙን አስመለሰ። መዓት ነገሮችን ሰብስቦ ሲመለስ አብርሃምን እንቀበለው ብለው ወጡ። ሊቀበሉ ሲመጡ መልከጼዴቅ ብቅ አለ። እሱን አሁን አላነበውም፣ እናንተ ቤታችሁ አንብቡ። ዕብራውያን ምዕራፍ 7 ላይ ማን እንደሆነ አባትና እናት የሉትም፣ ለዘሩም ፍጻሜ መጨረሻ አይታወቅም። ነገር ግን በእግዚአብሔር ካህን ተመስሎ ይላል። ሰው አይደለም፣ አባትና እናቱ አይታወቁም። መጣ ወገኖቼ ሆይ አብርሃም ሲያገኘው አብርሃም ካገኘው ሁሉ ለተባረከው ለአብርሃም ለሰው አስራት ያወጣል፣ ይቀበላል። እዚህ ጋር መልከጼዴቅ የሳሌም ንጉስ የሰላም ንጉስ የሳሌም ንጉስ የሰላም ንጉስ እንደገና የጽድቅ ንጉስ ይለዋል። የጽድቅ ንጉስና የሰላም ንጉስ ማን ነው? በቃ በእግዚአብሔር ልጅ ተመስሎ ነው የመጣው። እዚህ ጋር አስራትን ተቀበለው አብርሃም አስራትን ሰጠው ለመልከጼዴቅ። ከዛ በኋላ አብርሃም አለው እቺን ሚስጥር ያዙልኝ ስለ እግዚአብሔር። አብርሃም ሁሉን ለሚገዛ ለሰማይና ለምድር ፈጣሪ ለእግዚአብሔር የተባረከ ነው። መባረክ ለሰው ብቻ አይደለም። የመጀመሪያው በረከት ስትባረክ ለእግዚአብሔር ነው የምትሆነው። ሰማይና ምድርን ለፈጠረ ለልዑል እግዚአብሔር አብርሃም የተባረከ ነው። ለእስራኤል አይደለም፣ ለእግዚአብሔር። ምን አይነት በረከት ነው አብርሃም ላይ ያለው? እንዲህ ለዋል አንድ ቦታ ላይ አብርሃም አንተን ምን አረጋለሁ? እየባረኩ እባርካለሁ ብለዋል። እየባረኩ ደሞስ እባርካለሁ። ይሄንን ሚስጥር አሁን የአብርሃምን የእምነት ፈለግ የሚከተሉ ለጊዜው አሁን ድንዛዜ በእነሱ ላይ አለ። ነገር ግን በምርጫ ከሆነ በአባቶች በኩል እነሱ የተመረጡ ናቸው። እኛስ ምንድነን? በኢየሱስ ክርስቶስ አምነን እነሱ ተነቅለው አልገባንም። እኛ እንደዚህ ነው የሆነው። አሁንም ዘይቱ የሚወጣበት ወይራው እነሱ ናቸው። እኛ ባለማመን ኢየሱስን ባለመቀበል አንዳንድ ቅርንጫፎች ተቆረጡ። እኛ ፍጥረታችን የምድረ በዳ ወይራዎች የነበርነው ኢየሱስ ጌታ ነው ስንል አሜን ነው። ምን ሆነን? ዘይቱ ከሚወጣበት ግንድ ላይ ገባን። አሁንም እኛን የተሸከመው ስሩ የነሱ ነው። እንግዲህ እኛ እንድንገባ ተቆረጡ ትል ይሆናል። አዎ እሺ በል፣ ግን ፍራ። ለነሱ ሳይራራ የቆረጠ አንተ የምታንቦራጭቀው ኃጢአት አንተንም አይራራልህም፣ ይቆርጥሃል። ምክንያቱም ከፍጥረታቸው አባቶች የነሱ ናቸው። ኪዳን የነሱ ነው። የመቅደስ ስርዓት የነሱ ነው። ለነሱ ሳይራራ ዘይቱ የሚወጣበትን ከቆረጠው እግዚአብሔር አንተ ደግሞ የምድረ በዳ ወይራ በእምነት ገብተሃል። እንግዲህ ፈርተህ ተቀመጣ፣ አትቅበጣ። አንታንቦራጭቀው ኃጢአት በስነ ስርዓት ይዘህ መኖር ይሻላል ነው የሚለው በሮሜ ምዕራፍ 9 ላይ ወገኖች ሆይ። ስለዚህ እነኚህ የአብርሃምን በረከት የተቀበሉት እነማን ናቸው? እስራኤል የሆኑት ሁሉ አይደሉም። የአብርሃምን የእምነት ፈለግ የተከተሉት ናቸው። አብርሃም ያመለከውንና የተገዛለትን የታዘዘውን አለ አባቴ ኢየሱስ ክርስቶስ። አብርሃም አባት አለን ሲሉት አብርሃምንማ ብታውቁ እኔም ባወቃችሁ። እውነት እላችኋለሁ አብርሃም ሳይወለድ አንተ 50 ዓመት ያልሞላ አብርሃምን ታውቀዋለህ ትላለህ? አብርሃም
ሳይወለድ እኔ ነበርኩ አይደለም ይላቸው፣ እኔ ነኝ ይላቸዋል። እኔ ነኝ ማለት የሚችል አይ አም ማለት የሚችል መለኮት ብቻ ነው። እኔ ነኝ ቢፎር አብርሃም አይ አም ላለው ጌታ ክብር እንስጠው። አብርሃምን አንድ የነገርያችሁን ጨርሳለን። ይሄ መነበብ ያለበት ነው። 18 17 እና 19 ተመልከቱ። 17 እና 19 ከ17 ጀምሮ እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉ። እችን ስለ እግዚአብሔር አስተውሉ። እኔም ጌታዬ እርዳኝ፣ ባክን እርዳኝ አምላኬ። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹን ከእርሱ በኋላ ቤቱን እንዲያዝ አውቀዋለሁ። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው። እግዚአብሔር የተናገረው ነገር ሁሉ ሊመጣ እግዚአብሔር ከኛ የሚፈልገው ህይወት አለ። ምንድነው የሚናገረው እዚህ ጋር? አብርሃም ቁጥር 19 ኃይለኛ ሚስጥር ነው ያላት። ይኸው ጽድቅን ፍርድን በማድረግ ቀና በሉ። ምንድነው ጽድቅና ፍርድ? አብርሃም በረከቱ ሚስጥሩ ልንገራችሁ። ከምድር ጀመረ ዘሩ እንደ ምድር አሸዋና እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ባረከው። እግዚአብሔር አብርሃምን እየባረኩ ባርካለሁ አለው። የሚረግሙ አሉ፣ የተረገሙ ናቸው። አንድ እድል ሰጥቷል ለሰው በአብርሃም ጉዳይ። አብርሃምን መባረክ ብቻ ነው። እኔ ከዋለው ብትል የሰማይ ሰይፍ ነው የሚቆርጥህ። ምክንያቱም ከሰማይ በልዑል እግዚአብሔር የተባረከ ሰው ነው። እና ጽድቅንና ፍርድን ማለት ልጁ ይስሐቅ አለ፣ ሰራተኞቹ የወለዷቸው ልጆች አሉ፣ ቤት ውስጥ ብላቴኖች ቤተሰብ አለ፣ 300 ይላል ቤተሰብ አለ። አንዳቸውን ከአንዳቸው አበላልጦ አይመለከትም። አሁን ስቅቅ እንደሚልሽ አውቃለሁ። ያንቺን ልጅና የጎረቤት ልጅ እኩል ታያለሽ። ቁጭ አርጊ ወንድሜ። አብርሃም እንዲህ አይነት ልብ አለው። መባረክ ይነሰው። ጽድቅና ፍርድ ትክክለኛ እግዚአብሔር የሚፈልገው ህይወት አለው። ስለዚህ የምድርን አሕዛብ ሁሉ ባንተ እባርከዋለሁ አለ። አያችሁ ወገኖች ሆይ አብርሃም የምድርን አሕዛብ ሁሉ እስቲ በጌታ እጃችሁን እንደዚህ አድርጉ አንድ ጊዜ። በኢየሱስ ስም አይምሮአችሁ የተባረከ ይሁን። በኢየሱስ ስም ይሄ አይምሮ የተባረከ ይሁን። በጽድቅ የተባረከ ይሁን። በቅንነት የተባረከ ይሁን። በእውነት የተባረከ ይሁን። በእውቀት የተባረከ ይሁን። በሰማይ ጠል ይባረክ አይምሮ። በምድር ስም ይባረክ አይምሮ። በኢየሱስ ስም ይባረክ። በኢየሱስ ስም ይባረክ። በእውቀት ይባረክ። በስራ ይባረክ። በአንዳንድ አይዲያዎች ይባረክ። በምክር ይባረክ። በጸሎት ይባረክ። በቅንነት ይባረክ። አሜን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ታቦቱ አቢናዳብ ቤት ገባ። ምን ሆነ? የአቢናዳብ ቤት ምን ሆነ? ምኑ ስለገባ? አዲስ ኪዳኑ ታቦት ኢየሱስ ገብቷል። ገብቷል ወይ? ገብቷል። የገባለት ተባርከሃል። የገባለት ተባርከሻል። እስቲ እንነሳለን ሁላችንም መጽሐፍ ቅዱስ ቁጭ አድርገን መጽሐፍ ቅዱሳችንን እስቲ ክብር ስጡት ለበረከቱ ንጉሥ።